የአደይ እናት ማን ነው የዴቭ እናት ሆስፒታል ገባች ማለት ነው። እንግዲህ ሆስፒታል ገብታለች የዴቭ እናት። ምክንያቱም ደግሞ እንግዲህ የልብ ኬዝ አለባት። ከዛም ወደዚህ እንድትመጣ ተደረገ ማለት ነው። ዴቭ እንግዲህ በጣም ነው ያዘነው፣ በጣም ልቡ ተሰብሯል ምናምን ነገር እና እንግዲህ በሰበብ አስባቡ የአደይና የዴቭ ሰርግ ይቀራል ማለት ነው። ይሄ ነው ትርጉሙ። ምንም ሌላ አዲስ ነገር የለም። እናቴ ታማለች፣ ሰርጉ መካሄድ አይችልም ይላል ማለት ነው። ከዛ በኋላ እንዲሁ አጨብጭበው መቅረታቸው ነው፣ ሁለቱ ሳይጋቡ የኔ ቆንጆ የኔ ቆንጆ እየተባባሉ ብቻ። ከዛም እንግዲህ ከዚህ በኋላ አደይም እናቷም ሄዳለች ወደ ገጠር። ምክንያቱም የሄደችበት ምክንያት ደግሞ ብርሃን እዛ ብቻዋን ናት፣ ብርሃን ጋር መሄድ አለብኝ ብላ ሄደች ማለት ነው። ከዛ በኋላ እንግዲህ ማነው ሊዱ ደውላ እናት ታማለች ብላኛለች፣ እናቴ ታማለች፣ ማሚ ታማለች፣ አደይ ማሚ ታማለች፣ እናቴን በምንም አጋጣሚ ማጣት አልፈልግም አለ። ሰው ወዶ ነው እንደ እናቱን የሚያጣው አይደ። ለማንኛውም እንግዲህ ሴትዮዋ አመመኝ ብላ መታ ሌላ ድራማ ልትሰራባቸው ነው። ምክንያቱም ድራማው ደግሞ ምን ይመስላችኋል? አደይ እና ዴቭ እንዳይጋቡ ምን ትለዋለች? እኔ በህይወት እንድኖርልህ ከፈለግ፣ እኔ በህይወት እንድቆይልህ የምትፈልግ ከሆነ እኔም የመረጥኩልህን አግባ። የምሬን ነው፣ እንደዛ ትለዋለች ማለት ነው። ይሄ ልጅ ደግሞ ምንም ማድረግ አይችልም። ከእናት የሚበልጥ ማንም ሰው የለም እዚች ምድር ላይ አይደለም። ስለዚህ እናቱን ያስበልጥና የማይፈልገውን ሰው ያገባል ማለት ነው። ይሄ ሀቅ ነው። መራራ ቢሆንም መዋጥ ነው። ስለዚህ ወይዘሪት ስሟ ማን ነበር አላውቅም፣ ብቻ እሷ ትመጣለች እንግዲህ አልሚ። አዎ ወይዘሮ አልማስ እንግዲህ ትመጣለች ወደ አዲስ አበባ ማለት ነው። እዛው አዲስ አበባ ውስጥ ሆና እዛው ወደ አዲስ አበባ ትመጣለች ይላሉ እንግዲህ አናውቅም። ስለዚህ ወይዘሪት ከዚህ በኋላ እንግዲህ ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። እነሱ ምንድን ናቸው? ማሚ ወደ አዲስ አበባ ከመጣች ያው ሕክምናውን ታደርጋለች፣ ችግር የለውም ምናምን ብሎታል ኤኖክ ማለት ነው። የአደይም እናት ዳኒን አመልጠዋለች። በመሄዷ ደስ ብሎኛል እውነቱን ለመናገር። የአደይ እናት ወደ ገጠር በመሄዷ ደስ ብሎኛል። ምክንያቱም ዳኒ ከእስር ቤት ከወጣ ሌላ ችግር ይፈጥራል ማሚ ላይ ማለት ነው። ስለዚህ የአደይ እናት መሄድ አለብኝ፣ በቃ እዚህ መቆየት አልፈልግም፣ ስለዚህ መሄድ አለብኝ ብላ ሄደች ማለት ነው። እማዬ ቆይ ብርሃን ሕፃን ልጅ ነች እንዴ? አዎ ለእኔማ ሕፃን ልጅ ናት እንዴ። እንኳን እሷ አንቺም ለእኔ ገና ልጅ ነሽ እኮ። ምን ሆነሻል? አባቷ እዛ ልክ እንዳለ አንቺ እንዳመጣው ለሌላ ሰው ቢድርብኝስ ልጄን ለማታውቀው ሰው እንዴ? እዛ ብቻዋንማ አትሆንም፣ እሄዳለሁ ብላ እንግዲህ የአደይ እናት ሄደች ማለት ነው። ስለዚህ የሚሆነው ምን ይመስላችኋል? ከዚህ በኋላ የአደይም እናት እንግዲህ መሄድ ስላለባት ሄደች ማለት ነው። ምክንያቱም ያው አላ ሄዳ እዛ ልጅቷን ልታያት ማለት ነው ብርሃንን። ብርሃን ደግሞ እንግዲህ ጸባዩዋ አስቸጋሪ ነው፣ በጣም ጸባዩዋ አስቸጋሪ ነው ማለት ነው። እና ከዚህ በኋላ እንግዲህ አላቅም የአደይ ሰርግ ስለማይደገስ ነው እንጂ የአደይ ሰርግ የሚደገስ ቢሆን እናቷ አትሄድም ነበረ። እውነታው ይሄ ነው። የአደይ ሰርግ ቢደገስ አትሄድም ነበር። ስለዚህ ከዚህ በኋላ እንግዲህ የሚመጡ ነገሮች ከባዶች ሊሆኑ ይችላሉ። እንግዲህ የዴቭ እና የአደይ ጉዳይ እዚህ ጋር ያበቃል ማለት ነው። ምንም አይጋቡም። እንትናም ዶክተርም እንግዲህ እስከዛሬ አደይ 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 ሲል ኖረና አሁን ግን ተስፋ ቆረጠ ማለት ነው። ለምን? በቃ የማይሆን ነገር እንደሆነ ያውቃል።
ዴቭ እና አደይ ደግሞ ተቃቅፈው አንድ ላይ ሲያቸው ብሽቅ ነው ያለው። ስለዚህ ትናንትና ወሰነ ማለት ነው። ውሳኔው ምንድን ነው? ውሳኔው በቃ አደይን ለመጨረሻ ጊዜ ዛሬ ልሰናበታትና በቃ የሩታን ፍቅር እቀበላታለሁ። አዎ እሷ እኔን በጣም ታፈቅረኛለች፣ እኔ ደግሞ አደይን አፈቅራታለሁ። ግን ደግሞ ያ የተሳሳተ ነው። ስለዚህ ዛሬ በራሴ ውሳኔ መጽናት አለብኝ ሲሉ እንግዲህ እንትን አሉ ማለት ነው። ከዛ በኋላ እንደምንም ብለው እሷ አደይ ነይ ለመጨረሻ ጊዜ እልህ ዴቭ ማነው ዶክተር የምስንበት ነው ምንድን ነው አደይ እያለ እንግዲህ ሲል እሷን አቅፎ ሩታ መታ ከኋላ ተጋርጣለች ማለት ነው። ሩታ እንግዲህ ትንሽ ነገር ነው የሚበቃት። አንዳንዴ አንድ ሰው ከሆነ ሰው ጋር ቆሞ አይተን ብዙ ነገር ብዙ የማይሆን ውሳኔዎችን ልንወስን እንችላለን ማለት ነው። እና ያ ውሳኔ ልክ ነው ትላላችሁ? ልክ አይደለም በነገራችን ላይ። ስለዚህ እንግዲህ ሩታም መጥፎ ነገር እንደማታስብ ተስፋ አደርጋለሁኝ። ለምን አደይንና ዶክተርን አንድ ላይ ስላየቻቸው ለካ እሷ ነች እንደ የሚወዳት እሷ እኮ እጮኛ አላት፣ ለዛውም በቅርብ ልታገባው የተሰናዳች እንዴት ነው ነገሩ ብላ ያልሆነ ያልተገባ ነገር ውስጥ ልትገባ ትችላለች ማለት ነው ሩታ። አንዳንዴ ቆም ብለን ከማሰብ ሮጠን ብዙ ነገር እናበላሻለን። እና እንግዲህ አላቅም። ሌላኛው ወይዘሮ ፍቅር አንቺ እኮ ማንም አይወድሽም፣ ማንም አይፈልግሽም፣ እናት አባትሽም ወልደው ጣሉሽ፣ አባትሽ እናትሽን ጥሎ ሌላ አገባ። አየሽ አንቺን የሚፈልጉሽ ቢሆኑ አንቺን ይሰበስቡሽ ነበር። ስለዚህ ዶክተርም ሆነ ፓይለትም ሆነ አንቺን ማንም ሰው አይፈልግሽም። ገባሽ? ከዚህ በኋላ ሁሉም ነገር አብቅቷል። አርፈሽ ብትቀመጭ ይሻልሻል። በማይፈልጉሽ ቦታ ዝም ብለሽ አትንከራተች። ማንም ሰው አይወድሽም እያለች 10 ጊዜ እንግዲህ ልጅቱን እየወቀሰቻት ትገኛለች ማለት ነው። ሩታ ታዲያ ይሄ ነገር አይምሮ አረብሿታል። ፍቅር እንደዚህ ያለችኝ፣ ፍቅር እኮ ተንኮለኛና መጥፎ ሰው ናት። ሰይጣን የሚቀናባት ሰው ነች። ስለዚህ እሷን አትመኛት፣ ታያት። ሩታ እባክሽ አታልቅሽላት። አንቺ ስታለቅሽላት እሷ ደስ ነው የሚላት። ከዛ በኋላ እንግዲህ ሩታ ሮምዬ አመሰግናለሁ፣ እውነት በጣም አመሰግናለሁ አለቻት። ለምኑ? ለሁሉም ነገር በቃ አንቺ ሰጠሽኝ ምክር እውነት ውስጤ ነው የገባው አለች። ከዛ በኋላ እንግዲህ ሮማንም ወደ ቤት ተመለሰች ማለት ነው። ታዲያ መለኛው ፍቅር ጠምዳ ይዘዋለች። ፍቅር ጠምዳ የያዘችበት ምክንያት ደግሞ ምን ይመስላችኋል? ሌባ ስለሆነ መንገድ ላይ ሰዎችን እያስቆመ ዘራፊ ነበረ፣ አይታችሁ ከሆነ። ስለዚህ አሁን ሁሉም ነገር ያበቃል ማለት ነው። እናም መለኛው የሚባል ሰው ሌባ ነው። ማየ ይሄን ሰው እንዴት ነው እዚህ ቤት ልታስገቢው ቻልሽ? ስትል እንግዲህ ፍቅር በጣም ተቆጥታ ተናገረች ማለት ነው። ፍቅር ተረጋጊ እንጂ ምን እየሆንሽ ነው ስትላት፣ ማሚ አልረጋጋም፣ ምንም የሚያረጋጋኝ ነገር የለም። ይሄን ሰው ለምንድን ነው እዚህ ቤት ውስጥ ያስገባሽው እያልኩሽ ነው ማሚ። ይሄ ሰው በጣም ሌባ ነው፣ አጭበርባሪ ነው። እንዴት አምነሽ እዚህ ልታስገቡ? ፍቅር እንደዚህ አይባልም፣ እሺ ነውር ነው አለቻት። ትታለም ምስኪን። እሺ እኔ አሁን ምንም ብልሽ ወይ ተንኮለኛ ወይ ምቀኛ እመስላለሁ፣ አንቺ ግን እውነት ነውር ነው። ከዛ በኋላ እንግዲህ ምንም እንትን አለች ማለት ነው። ከዛ በኋላ እንግዲህ ያያችሁትን ነገር በጣም ከባድ ነው። ብቻ ወይዘሪት እንትና ማለት ነው የዴቭ እናት እንግዲህ ወደ አዲስ አበባ ልትመጣ ነው ማለት ነው። ወደ አዲስ አበባ ከመጣች ሌላ ችግር ይፈጠራል። ለምን? አደይን ጨርሶ አትወዳትም። በፍጹም አደይን ማየት አትፈልግም። እናም አደይና ዴቭን ታለያያቸዋለች ማለት ነው። ያቺ ቤሪ የምትባል እሷን ነው እንዲያገባ የምትፈልገው። እሱ ደግሞ እሷ እጣጦሱ ነች፣ በጭራሽ አይፈልጋትም።
የልጁን ምርጫ እኮ ማክበር አንዳንዴም ግዴታ ነው። አንዳንዴ ቤተሰቦች ግዴታ እነሱ የመረጡላቸውን ነው መግባት የሚፈልጉት እንዴ። ያ ደግሞ የተሳሳተ ነው። ስለማንኛውም ይሄ በእነሱ ዘመን የቀረውን ነው። አሁን እኛ የመረጥልንህን ነው የምታገባው፣ እኛ የወደድልንህን ነው የምታገባው እያሉ ልጁን ግራ ያጋቡታል ማለት ነው። ስለዚህ እሱ ደግሞ የሚወደው አደይንና አደይን ብቻ ነው። መቼም አደይ ነች የኔ ምርጫ ብሏታል። ያ ደግሞ በራሴ የምወሰነው ነው። አንቺ አትወስኝልኝም። አውቃለሁ እንደ እናት ከአጠገብሽ ቆመሽ ብታግዥኝ ብቻ የሆነ ነገር ብታደርግልኝ ደስ ይለኛል እናቴ። እምቢ ካልሽ ግን እኔ አደይን ከማግባት ወደ ኋላ አልልም ብሏታል ማለት ነው። ለዛም ይሆናል እንግዲህ ብቻ ነገሮች እየተደራረቡ ነው ማለት ነው። እና ዞሮ ከዚህ በኋላ እንግዲህ አብረን የምናየው ነው የሚሆነው። ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ቻሌንጆች ሊመጡ ይችላሉ። ዴቭ እና አደይም እንግዲህ እንደዚሁ የኔ ቆንጆ የኔ ምን እያለ እንደዚሁ ሊቀጥል ይችላል ማለት ነው። በቃ አለቀ። እውነታው ይሄ ነው እና አብረን የምናየው ይሆናል። ከዚህ በኋላ ምን የሚፈጠር ይመስላችኋል? በአደይ እና በዴቭ ዙሪያ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።